አንዳንድ ጊዜ መኪና ስትነጂ ከፊትሽ ትልቅ መኪና ይሄዳል። አሁን ተሳቢ ያላቸው መኪናዎች አሉ አይደል? ቀስ ብሎ ነው የሚሄዱት። አሁን ተሳቢ ያለው ቀስ ብሎ ነው የሚሄደው። ምክንያቱም ከባድ አሸዋ ጭኗል፣ ወይ ደግሞ ሲሚንቶ ጭኗል፣ ወይ ደግሞ ድንጋይ ጭኗል። ቀስ ብሎ ይሄዳል እና የመኪናው ተፈጥሮ ይመስልሻል፣ ግን የጫነው ነገር ነው። ያው መኪና ሄዶ አንሎድ ካደረገ በኋላ ካራገፈ በኋላ ሲሄድ ብታዩ ትራፊክ ካልያዘው ፍጥነቱ የሚገርም ነው። ሞተሩ በጣም አቅም አለው፣ በጣም ነው የሚፈጥነው። ቅድም ለምንድን ነበር ቀስ ብሎ የሚሄደው? ስለ ጫነ ነው፣ ሎድድ ሆኗል። ወይም ደግሞ ነዳጅ የጫነ ቦቴ ስትመለከች እሱም አሁን ጭኖ ባለበት ሰዓት ቀስ ብሎ ነው የሚሄደው። ልክ ግን ሄዶ አራግፎ ወይ ከከተማ ውጭ ሲበር ታየዋለች። እነሱ የሚጠቅም ነገር ነው የጫኑት። ግን በህይወታችን ለውጦች እንዲመጡ፣ ፈጣን ነገሮች በህይወታችን እንዲመጡ ማራገፍ ያለብን ነገሮች አሉ፣ አንሎድ ማድረግ ያለብን ነገሮች አሉና እነሱን ነው የምናየው። ድሮ ወጣቶች ሆነን ጓደኞቻችን ቀጠሮ ሲኖራቸው ተሰዓት በኋላ ቀጠሮ ካላቸው የሚወዷትን ልብስ ያጥቧታል። ከዛ ከማስጣታቸው በፊት ቶሎ እንዲደርቅላቸው ይፈልጋሉ አይደል? ስለዚህ ምን ያደርጋሉ መሰለሽ? እንደዚህ ያርገው ያረግፉታል። ያረጉና ያረግፋል። ማረገፍ እንደዛ ነው። ቶሎ እንዲደርቅ እንደዚህ ያረግፉታል። በህይወታችን እንደዚህ ማራገፍ ያለብን ነገሮች አሉ። አንዳንዴ ቤት ውስጥ ብርድ ልብሱ ምናምን ያወጡና ለሁለት ይዙና እንደዚህ ያረግፉታል። መዓት አቧራ ያወጣዋል በጣም እና ይሄ ከህይወታችን ደግሞ እንደዚህ ማራገፍ ያለብን ነገሮች አሉ፣ መራገፍ ያለባቸው ነገሮች አሉ። ጳውሎስን ታውቂዋለሽ? እና በመርከብ እየሄዱ ነበር፣ እስረኛ ሆኖ ሌሎችም አሉ፣ መቶ አለቃውም አለ። ማዕበል ተነሳ። ከዛ ዕቃቸውን ከመርከብ ላይ እያወጡ ይጥሉ ነበር። ከዛ እንደምንም ደረሱ። መላጢያ የምትባል ደሴት ላይ ደረሱ ይላል። መላጢያ የምትባል ደሴት ላይ ሲደርሱ ዝናብ ነበር፣ ብርድ ነበር እና የዛ ሀገር ሰዎች ተቀበሏቸው። ጭራሮ ሰበሰቡና እሳት ማቀጣጠል ጀመሩ። ከዛ ጳውሎስ እንደዚህ እያቀጣጠለ እያለ ጭራሮን እየጣለ እያለ ከጭራሮ መካከል አንዲት እባብ ወጣች ይላል። እንዲህ እባብ ወጣችና ነደፈችው። መንደፍ ብቻ ሳይሆን እጁ ላይ ተንጠለጠለችበት። ከዛ እዛ የሚመለከቱ ሰዎች ይሄ ሰውዬ ከዛ ሁሉ መከራ አምልጦ እዚህ ጋር ሲደርስ እባብ እፉኝት ከነደፈችው በእውነት ነፍሰ ገዳይ ነው አሉት። ከዛ ጳውሎስ ምንድን ነው ያደረገው? እጁ ላይ የተንጠለጠለችውን እባብ ወደ እሳት ውስጥ አራገፋት ይላል። ሸከፍ አረጋት። ከዛ ቢያዩት አያብጥ፣ አይሞትም፣ ምንም እና ሀሳባቸውን ለወጡ ይላል። ይሄስ አምላክ ነው መልአክ ነው ብለው ሀሳባቸውን ለወጡ ይላል። አንድ መልእክት ይሰጠኛል። ሰዎች ጊዜ ከሰጠሻቸው ሀሳባቸውን ይለውጣሉ። ነፍሰ ገዳይ ነው ያሉ ሰዎች መልአክ ነው የሚልሽ ጊዜ ይመጣል። በጣም እነሱን እዛው ነው እኮ አይተው ይሄ ነፍሰ ገዳይ ነው ብለውት ወዲያው ደግሞ መልአክ ነው አሉት። ትክክል። እና ይለውጣሉ ጊዜ ስጫቸው። ግን አሁን እሱ ምንድን ነው ያደረገው? ፉኝቷ ላዩ ላይ ተንጠልጥላ የነበረችውን ሼካፍ አረጋትና አራገፋት ወደ እሳቱ። እሳቱ አቃጠላት። የሚጎዱን ነገሮች አሉ፣ ፍጥነታችንን የሚከለክሉብን ነገሮች አሉ። ለሱ ሸክምን ማራገፍ፣ አንሎድ ማድረግ የሚያስፈልጉን ነገሮች ስላሉ ዛሬ ለተመልካቾቻችን ለእኛም የምናየው ሀሳብ ምንድነው? ምን እንቀንስ ከህይወታችን ላይ ምን እናራግፍ የሚል ሀሳብን ነው የምናወራው። ብዙ ያነሳናቸው አሁን የምናነሳቸውም ሀሳቦች በህይወታችን ውስጥ እንዳልከው ዶክተር ብዙዎቻችን ተሸክመናቸው የምንዞራቸው ናቸው። አንዳንዶቹ እንደውም እንደማይጠቅሙን ራሱ እያወቅን ግን ደግሞ መላቀቅ አቅቶን ከነዛ ነገሮች ጋር ተጣብቀን ራሳችንን የምናገኝባቸው ነገሮች ናቸውና ከነዚህ አንዱ በተለይ ደግሞ አሁን ላይ የበርካታ ሰው የትውልዱ ትልቅ ችግር ነው ብዬ የማስበው የማህበራዊ ሚዲያ ተጽዕኖ ብለን በዋናነት እዚህ ጋር መጀመሪያ ላይ ያነሳነው ሀሳብ ነውና ማራገፍ ካለብን ነገሮች መካከል በህይወታችን አንዱ ነው አይደል? ይሄ ማህበራዊ ሚዲያ ይጠቅማል። ሶሻል ሚዲያ ይጠቅማል አይደል? አንቺ ትንሽ ነገር ይመስልኝ ሶሻል ሚዲያ ምን ይጠቅማል ብለሽ ታስቢያለሽ? ሶሻል ሚዲያ አሁን ላይ የምንፈልጋቸውን ነገሮች ይሄ በቀላሉ የማናገኛቸውን ነገሮች የምናገኝበት መንገድ ነው በትክክል ከተጠቀምን። በርካታ ባለሙያዎች ወጥተው ያስተምራሉ። ብዙ ርቀት ሄደን የምናገኛቸውን ነገሮች በቀላል እናገኝበታለን። አሁን ለምሳሌ እኔ ለፊቴ ብዙ ነገር ስፈልግ እመለከታለሁ ሶሻል ሚዲያ ላይ እና የተለያዩ የሕክምና ባለሙያዎችን አገኛለሁኝ፣ እማርበታለሁ። የተለያየ ነገር ልክ በዛው ልክ ብዙ እናገኝበታለን። ህይወታቸው ሶሻል ሚዲያ ላይ ሆኑ ሰዎችም አሉ። ገንዘባቸው፣ መተዳደሪያቸው ማስታወቂያ በመስራት የተለያዩ ነገሮችን በማድረግ ሶሻል ሚዲያን እንደ መተዳደሪያ የሚጠቀሙ ሰዎች አሉ። አንዳንዴ መዝናኛም ነው። ሲደብረን የሚያዝናኑ ሰዎች አሉ። እነሱንም በማየት እንዝናናበታለን።
ሙሉ በሙሉ እስማማለሁ። በጣም ይጠቅማል። የሁሉ ጥቅሞች አሉት። ትምህርት ታገኝበታለሽ፣ ኢንተርቴይንመንት ታገኝበታለሽ፣ ብዙ ነገር። እኔ አይዊሽ እኛ ሕክምና በተማርንበት ጊዜ ሶሻል ሚዲያ ቢኖር ኖሮ እኛ እንደዚህ መጽሐፍ ይዘን የተማርነው። አሁን በእያንዳንዱ ነገር የፈለግሽው ነገር ታገኘዋለሽ፣ ጥቅሙ አለው። ግን ደግሞ እንደ ሶሻል ሚዲያ ደግሞ የተጫወተብን ነገር የለም። እኔ እንደዛ ነው። ተጫውቶብናል። በዚህ ዘመን በዚህ ትውልድ ያለነውን ሰዎች ተጫውቶብናል ማለት ይቻላል። በጣም 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 ጊዜያችንን እየወሰደ በጣም ብዙ ሰው ማንበብ አቁሟል፣ ትቷል፣ ኮሚኒኬት አያደርግም። ሶሻል ሚዲያ ኮንትሮል አድርጓል እና እሱን ተጽዕኖውን ማራገፍ ነው የፈለግነው። ቁጥር 1 ላይም ደግሞ ያስቀመጥነው ሆን ብለን ነው። ምክንያቱም አሁን ትልቁ ችግር እሱ ስለሆነ ደግሞ የሁሉ ሰው ችግር የአብዛኛው ሰው ችግር ስለሆነ እሱም ማየት አለብን እና ጉዳቶቹን አንቺ ጥቅሞቹን ነግረሽና እኔ ደግሞ ጉዳቶቹን ላንሳ። የሶሻል ሚዲያ ጉዳቶች አሁን ፌስቡክ፣ ሁሉም ቲክቶክ፣ የተለያዩ ሶሻል ሚዲያዎች ይሄ የተጠኑ ናቸው። አንደኛው ሎ ሰልፍ ስቲም በራስ መተማመንን በጣም ይጎዳል። ቦዲ ኢሜጅን ስለ ራስሽ ያለሽን አመለካከት ስለ ራስሽ ውበት ያለሽን አመለካከት ይጎዳል። ለራስ ያለንን ክብር ለራስ ያለንን መተማመን ይጎዳል። ለምን እዛ ላይ የምናያቸው ሰዎች እንደምንም ብለው ተሟሙተው አምሮባቸው የሚመጡ ሰዎች ከነሱ ጋር ነው ራሷን የምታወዳድረው። ራሷን ከእሷ ጋር ስታወዳድር የበታችነት ስሜት ይሰማታል። እነሱ እኮ እንደዚህ ናቸው፣ እነሱ ስንት ነገር አድርገው ነው የመጡት። ስለዚህ ለራሷ ያለትን ክብር ሰልፍ ኮንፊደንስ በጣም ይቀንሳል። እኔ አላምርም እነሱን ያቸው እኔ ግን አላምርም ማለት ሀሳብ ይመጣባቸዋል። በጣም በፊት እንደውም ዶክተር ስናወዳደር ራሱ ቅርባችን ካለ ሰው ጋር ነበር የምናወዳደር። አንድ ሰፈር ውስጥ ከአንድ አይነት ባህል ካለው ሰው ጋር ወይ መስሪያ ቤት አንድ ደሞዝ ካለክ ሰው ጋር ብቻ ከምትቀራረበው ሰው ጋር ነው ራስ ከምታወዳድረው። አሁን ሶሻል ሚዲያ መጣና ዓለም ላይ ካለ ሰው ጋር ነው ራስ ከምታወዳድረውና በጣም ከባድ ነው። ደግሞ እኮ እነሱ ለአንድ ቀን እኮ እንደዛ ይዘነጡት ግን አንቺ ኖርማል ህይወታቸው ይመስልሻል። ከዛ ኖርማል ህይወታቸው ይመስለናል። እንዳልሽው ከቅርብ ካሉ ሰዎች ጋር መተያየት እንኳን ይሻላል። ግን ሚዲያ ላይ ካሉ ሰዎች ጋር ራሳቸውን እያስተያዩ ይሄ ዩኒቨርሳል ሁሉም ሀገር ያለ ችግር ነው። ሁለተኛው ችግር FOMO ይባላል። ፊር ኦፍ ሚሲንግ አውት ነው ይባላል። FOMO ይባላል። የተጠና ነው። ይሄ ምንድን ነው? ሰኞ ለታ ስልኳን እያየች ነው። ሰኞ ለታ ስልኳን ስታይ ቅዳሜ እዛ ጋር ግብዣ ነበረ፣ እሷ አልተጠራችም። ሰርግ ነበረ፣ እሷ የለችበትም። የሆነ ስብሰባ ነበረ፣ እሷ የለችበትም። አንድ ሌላ ፕሮግራም ነበረ፣ እሷ የለችበትም። ብዙ ፕሮግራሞች ቅዳሜና እሑድ ተደርገዋል። ሁሉም ውስጥ እሷ አልተጠራችም። ስለዚህ አሁን እኔ ተጥያለሁ የሚል ሀሳብ ይመጣባታል። እዛ ሶሻል ሚዲያ ላይ እነንትና ቤት ክርስትና ነበር፣ እነንትና ቤት ሽምግልና ነበር፣ እነንትና ጋር ሰርግ ነበር፣ እነንትና ጋር ፕሮግራም ነበር፣ እሷ የለችም፣ አልተጠራችም እዛ ጋር። ይሄ FOMO ይባላል። ፊር ኦፍ ሚሲንግ አውት ይባላል። ከፍተኛ ተጽዕኖ እያመጣ ሰዎች ላይ ያለ ጉዳይ ነው። እኔ እንዴት የለሁም እዚህ ሁሉ ፕሮግራም ተደርጓል፣ እኔ የለሁበትም የሚል ነው። ከዛ ሶስተኛው ያው ሱስ ያስይዛል። በተለይ አሁን ቲክቶክ በጣም ዶክተር በጣም አሁን ላይ ቀኑን ሙሉ ሌሊቱን ሙሉ ስልካቸው ላይ ቁጭ ብለው የሚውሉና የሚያድሩ ሰዎች ቢቆጠር ወይም ቢጠና በጣም በርካታ ናቸው። ለዚህ ነው ቁጥር 1 ላይ መራገፍ አለበት ብዬ ያልኩት። አንዱ ይሄ በጣም ብዙ ሰዎችን አፌክት ስላለ ሱስ ነው። አይ ቲንክ ከሲጋራም ከምንም በላይ የበለጠ ሱስ ሳይሆን አይቀርም። አሁን አራተኛው ሳይበር ቡሊንግ የሚባለው ሳይበር ቡሊንግ ሃራስመንት ምንድነው? በማስ ሚዲያ በዚህ አይነት በሶሻል ሚዲያ ያሉ ስድቦች፣ ማንቋሸሾች፣ በጣም ብዙ ስድብ አለ፣ ብዙ ማንቋሸሽ አለ። ይሄ አፌክት የሚያደርጋቸው ሰዎች አሉ፣ ዲፕሬስ የሚያደርጋቸው ሰዎች አሉ። ስለዚህ ቡሊንግ የሚባለው በተለይ ወጣቶች መቋቋም ይቸግራሉ። አንድ ፎቶ ለጥፈው ከ60 ስድብ ሲጻፍ ካነበቡ ያንን በጣም ይጎዳቸዋል። አምስተኛው ሶሻል አይዞሌሽን ነው። ብቸኝነትን ይፈጥራል። ቤተሰቡ ሰው ኮሚኒኬት አያደርግም። ወንድምና እህት አይነጋገሩም፣ ከእናት ጋር አይነጋገሩም። ይህም ደግሞ ሌላ ችግር ነው። ዝም ተባብለው ሁሉም ስልኩ ላይ ሆኖ በቃ መነጋገር አይፈልግም። እንደውም ቀልድ እየተቀለደ ነበር። የሆነ ሰሞን ኢንተርኔት ተዘጋና ከዛ በኋላ እንዲህ እኛ ቤት ውስጥ ለካ ፋዘር ሽበት አውጥቷል እስከዛሬ ሳያየው ስልክ እንደዚህ አዲስ ነገር ለካ ማዘር እንዲሆናለች ለካ እህት ያግብታለች የሚሉ ቀልዶች ሁሉ እየተቀለዱ ነበርና ሰው ምን ያህል ስልኩ ላይ ሲሆን በጣም ስለዚህ አይዞሌት ያደርጋል። ሌላው ስድስተኛው ስሊፕ ዴፕሪቬሽን ነው፣ እንቅልፍ ማጣት።
በጣም ያመሻሉ። ቲክቶክ እያዩ ቪዲዮ በጣም ያመሻሉ፣ እንቅልፍ አይተኙም። 7ኛ ፕሮዳክቲቭ ጥናት ማጥናት ያለባቸው ተማሪዎች አያጠኑም። ስራ መስራት ያለባቸው ሰዎች አይሰሩም። ይህም ደግሞ የተጠና ነው። ሬዲዩስ ፕሮዳክቲቪቲ አለ። 8ኛው ያው ሚስ ኢንፎርሜሽን የውሸት ዜናዎች በጣም ይሰራጫሉ። ስለ ብዙዎቻችን እኮ ትሰሚያለሽ፣ ስለ ራሴ ዜና በጣም ብዙ ትሰሚያለሽ። እሱ ነው። 9ኛው ኦቨር ሼሪንግ የሚባለው ነው። ማለት የሰዎችን ፕራይቬሲ ይነሳል። እና ኦቨር ሼሪንግ ሚስጥራችን አሁን አንዳንዴም በጣም ይከብድ ነገር ነው። ሰዎች አውጥተው የሚያስቀምጡት የራሳቸው የቤተሰብ ሚስጥር ፈቅደው የሚያወጡት አሉ፣ ወይ ደግሞ ሌላዎች የሚያወጡባቸው አሉ። እንደሱ አለ። 10ኛውና በጣም ኢምፖርታንቱ ሜንታል ኢልነስ እያመጣ ነው። ሶሻል ሚዲያ የአእምሮ ህመም እያመጣ ነው። በአሁኑ ሰዓት እያመጣ ነው። በተለይ ዲፕሬሽን፣ ድብርት፣ ትላልቅ የዲፕሬሽን ችግሮችን እያመጣ ነው። አንዛይቲ ኒውሮስ የሚባለው የጭንቀት በሽታን እያመጣ ነው። እና አሁን ብዙ የአእምሮ ችግሮች ከሶሻል ሚዲያ ጋር እየተያያዙ ነው። እና ተጽዕኖውን እናራግፈው። በእኔ ላይ አትሰለጥንም እንበለው። እንጠቀማለን፣ ሁላችንም እኮ እንጠቀማለን። ግን አንዳንድ ጊዜ እኔ ትንሽ ጊዜን ይዘኝና ከዛ ወዲያው ነቃለሁ። በኋላ እኔ በዚህ ሁሉ ትምህርት፣ በዚህ ሁሉ ንባብ፣ በዚህ ሁሉ ማቹሪቲ ሊቆጣጠረኝ ከሞከረ፣ ጊዜን ሊወስድብኝ ከሞከረ ወጣቱማ እንዴት ሆኗል ብዬ አስባለሁ። እና ይሄንን ተጽዕኖ ከላያችን ላይ ካላራገፍን ትልቅ ችግር ውስጥ ነው የምንገባው። የአእምሮም ችግር እያመጣ ስለሆነ ማራገፍ አለብን ብዬ አምናለሁ። እንዴት ነው አሁን ዶክተር፣ ይሄ እንደው ወሳኝ ሀሳብ ስለሆነ ሰዎች ሶሻል ሚዲያን የተወሰነ ይጠቅማልም ካልን መጠቀምም ካለብን፣ ግን ደግሞ ያለውን እኚህን ተጽዕኖዎች ተጠቂ ላለመሆን ምንድን ነው መደረግ ያለበት? ሰዎች ምን ያድርጉ? አሁን በተለይ ሱስ ነው ካልን ከባድ ነው ሱስን በቀላሉ መተውና ምን ብናደርግ መልካም ነው? ልታይ ከገባሽ አሁን በተለይ ቲክቶክ አይደል ብዙ ኮንትሮል የሚያደርገው። ሰዓት ይዘሽ ግቢ፣ 10 ደቂቃ ነው የማየው ብለሽ ግቢ። ከዛ የእውነትም 10 ደቂቃዋን ስጨርሽ አቁሚ። ብልዘ 1 ሰዓት 2 ሰዓት 3 ሰዓት ቁጭ ብለው 4 ሰዓት የሚያሳልፉ ሰዎች አሉ። እና ሰዓት ይዞ መግባት ያስፈልጋል። ሁለተኛ ቤተሰብ ውስጥ ምሳሌ መሆን። ለምሳሌ እኔ ቤት ውስጥ ልጆቼ ከኔ ጋር ነገራችን ላይ ባለፈው ስለ ልጆቼ ስናገር አሜሪካ አይደለም እንዴ ልጆቼ ያሉኛል ማለት ልጄን ትምህርት ቤት አድርሼ ያኛችኛዋ ደግሞ ልጄ እኔ ልጆች አንድ ጊዜ አሜሪካ ሄዱ ሊማሩ፣ ወዲያው በወራት ነው የተመለሱት። አልወደዱትም። እኔ መለስኳቸው። የኔ ፈቃድ አልነበረም። እና አሁን ከኔ ጋር የሚኖሩት እዚህ ናቸው። እናታቸው በስራ ጉዳይ አሜሪካ ነች እና ከኔ ጋር ነው የሚኖሩት። አሁን የኔ ልጆች ምሳሌ ልንገርሽ። ትልቋ ልጄ አሜን ስትደውይላት እንኳን ስልኳን ፈልጋ ነው የምታገኘው። አሁን ቢሮ ሆኜ ስደውላት አታነሽም ስላት ስልኬን እኮ የቱ ጋር እንዳረኩት እኮ ለምን ሺ ዳዝንት ኬር አትጠቀምም። ለምንድን ነው የማትጠቀመው? እኔ ስጠቀም አታየኝም። እኔ አቀርቅሬ ብታየኝስ ማታ ወይም እነሱ ጋር ሆኜ ልክ ነሽ እሺ እንዴት ነበር ትምህርት ምናምን ብልስ እሷም እንደዛው ነው የምታደርገው። ዩቲዩብ ጋር ትገባለች፣ መንፈሳዊ ነገር ትወዳለች፣ እሱን ትማራለች፣ ለትምህርት የሚጠቅማትን ትወስዳለች። ከዛ ውጭ አታውቀውም፣ አትፈልገውም። እኔ ከልክያት አይደለም፣ እኔ ስለማላረግ ነው። ስለዚህ ቤት ውስጥ ምሳሌ መሆን አለብን። ሁለተኛም ስፔሲፊክ እንደዚህ የምትፈልጋቸው ነገሮች አሉ፣ እነሱን ታያለች። ከዛ በኋላ ጥናቷ ላይ ነች። እና ቤት ውስጥ ምሳሌ መሆን፣ አባት ካቀረቀረ ስልኩ ላይ፣ እናት ካቀረቀረች ስልኳ ላይ ልጆቹን ሊከለክሉ አይችሉም። እና ምሳሌ መሆን ያስፈልጋል ማለት ነው። መልካም እንግዲህ በተቻለን አቅም ማራገፍ ያለብን አንዱ የሶሻል ሚዲያ ተጽዕኖ ነው። ሁለተኛው ደግሞ የተሳሳተ የፍቅር ግንኙነት ነው። የተሳሳተ የፍቅር ግንኙነትም እንግዲህ በህይወት ውስጥ ምን ያስከትላል የሚባለውን ነገር ለመናገር በጣም በርካታ ነገር እንደሚያስከትል ብዙዎቻችን እናውቃለን። ግን ደግሞ ማራገፍ ሲባል ብዙ ሰው የከበደው ነገር ነውና እንዴት ነው ማድረግ የምንችለው? ባለፈው አንዲት ልጅ እያወራች ነበርና ከቦይፍሬንዷ ጋር ማታ 4 ሰዓት ላይ መጨቃጨቅ ጀመርን አለች። እስከ ሌሊቱ በስልክ ነው። እስከ ሌሊቱ 10 ሰዓት ድረስ ተጨቃጨቅን አለች። ከ4 ሰዓት እስከ 10 ሰዓት 6 hours ማለት ነው። 6 ሰዓት የ6 ሰዓት አርጊውመንት ነው፣ ጭቅጭቅ ነው። ከዛ ሳልኳት ኤቭሪዴይ ነው። አንድ ቀን ካለፍን 2 ቀን ካለፍን ሌላ ጭቅጭቅ ይመጣል። ቅናት አለ፣ ጥርጣሬ አለ፣ አለመተማመን አለ፣ ጭቅጭቅ ነው። ይሄ ምንድነው መደረግ ያለበት? መቁረጥ ነው። ምንም እንትን አያስፈልግም ማለት እዚህ ላይ መጨከን አለብን። ኢትስ ኖት ጎይንግ ቱ ወርክ። ያ አይሰራም። ቆርጣ መጣል ነው ያለበት፣ ወይም እሱ ቆርጦ መጣል ነው ያለበት። መራገፍ ነው ያለበት። ሰውየውን አይደለም የምታራግፈው።
ሪሌሽንሺፑን ግን አንሎድ ማድረግ መቁረጥ ያስፈልጋል። ሬድ ፍላክስ የሚባሉ አሉ አይደል? ቀይ ባንዲራዎች። ገና ሪሌሽንሺፕ ውስጥ ስትገቢ የምታያቸው ነገሮች አሉ። ለምሳሌ ጓደኛዬ ነች ብሏት ሬስቶራንት ይዟት ሄደው ከዛ በኋላ እሱ አይኑ ሌሎች ሴቶች ላይ የሚንከራተት ከሆነ በቃ እዛ ጋር ማሰብ አለበት። ይሄ ላይሆናል። ገና እሷን ይዞ ሄዷል፣ አይኑ ግን ሌላ ቦታ ነው እና ይሄን ሬድ ፍላግ ነው። ሁኔታውን ስታይ ገና ከጅማሬው ማቆም ያለባትን ነገር ማቆም አለበት። የማይስተካከል ከሆነ እሱ በምህር ነው እንበል። ከዛ እሷ የምታወራው ሁሉ ጊዜ ስለ ሀብታም ወንዶች ከሆነ ወሬዋ በሙሉ ስለ ሀብታም ወንዶች ከሆነ ስለ መኪናው ማማር ማንም ይንዳው መኪናው ማንም ይንዳው ብቻ መኪናው ቆንጆ ይሁን፣ ይሄ አመለካከት ከሆነ ያላት መተውን ያለበት አይለውጠውም። ይሄንን በጣም ከባድ ነው። በቃ አቲቲዩዷ ሐሳቧ በዛ አይነት ነገር በሀብታም ወንዶች ወይም ደግሞ ሀብታም ወንድ ዴት በማድረግ የምታምን ከሆነ ሲቃጠል ነው የሚኖረው፣ ትግል ነው የሚሆንበት። ስለዚህ ምንድን ነው ማድረግ ያለበት? ግንኙነቱን ሼክ ኦፍ ማድረግ ነው ወይም ደግሞ ቆርጦ መጣል ነው። ስለዚህ ስታያቸው እነዚህ ምልክቶቹን ስታይ አንቺ እንዳልሆነ ሲገባሽ ተሰቃይታ መከራዋን አይታ ዋጋ ከፍላ አልቅሳ መጨረሻ ላይ እኮ መቆም አይቀርም። የሚገርመኝ እሱ እኮ ነው። 10 ዓመት በእጮኝነትም ተፈጅቶ ገና ከመጀመሪያው ከአንድ ወር እየታወቀን ይሄ ሰው ለእኔ አይደለም፣ ይሄ ነገሩ በቃ ከኔ ህይወት ጋር አይሄድም እያለን ግን ደግሞ ፍቅርም ኖሮ እንደገና አታችመንቱም ኖሮ ላለመልቀቅ በቃ ተያይዘን እንሄድና 10 ዓመትም ላይ ቢሆን ያ ነገር ይቆማል። እና ለምን ይለፋል? ብዙ ጊዜ እኔ የምለው እሱን ነው። አንዳንዴ ከብደንና በቃ እንታገላለን ከማይሆነን ነገር ጋር። ደግሞ እለውጠዋለሁ ብለሽ ታስቢያለሽ ወይም እለውጣታለሁ ብሎ ያስባል እና ግን የተሰራ ፐርሰናሊቲ ነው። የሚለወጡ ይኖራሉ። ኮንሲኩዌንስ አለው። ኢሞሽናል ስቃይ አለው። ገና እኮ ምልክቶቹን ገና ስታይ ሬድ ፍላጎቹን እኮ አይታለች መጀመሪያ ላይ። እዛ ጊዜ ነው ማቆም ያለባት። እሱ መጀመሪያ ሬድ ፍላጎቹን ቀይ ባንዲራዎቹን አይቷል። እነሱን ሲያይ ቀድሞ ነው መወሰን ያለበት። ተሰቃይቶ አልቅሶ ተጎዳድተው ዓመታት ተጓተው ለዓመታት ላይጋቡ ነገር ወደ ሲሪየስ ነገር ላይገቡ ተሰቃይተው። ስለዚህ ምንድን ነው የምንመክራቸው ለወጣቶች? የማይሆን ሪሌሽንሽፕ ውስጥ እንዳለች ነው የምታውቂው። ለአደልት ስም ካት ኦፍ አድርጊ፣ አቁም፣ ሼክ ኦፍ አድርጊ። ሰውየውን አይደለም ሪሌሽንሽፑን ጣይ። ያለበለዚያ ህይወትሽን ይጎትታል፣ ያሰቃያል፣ ወደኋላ ያስቀራል። ማግባት ባለብሽ እድሜ እንዳታገቢ ያደርጋል። ልብሽ ላይ አንድ ሰው ከተቀመጠ ይሄ ሰውዬ ከልብሽ ላይ ሳይነሳ ትክክለኛው ሰው ሊመጣ አይችልም። ምክንያቱም ኦኪፓይድ ነው። ልክ አሁን አንቺ የተቀመጥሽበት ወንበር ላይ ሌላ ሰው መጥቶ ሊቀመጥ አይችልም። ምክንያቱም አንቺ አለሽበት። እሷም በልቧ ላይ አንድ ሰው ካስቀመጠች ይሄ ሰው ልቧ ላይ እስካለ ድረስ ሌላ ሰው የእሷ የሆነ ሰው ሊመጣ አይችልም። ከዚህኛው ጋር ምንድን ነው እያደረገች ያለችው? ዌስቲንግ ሄር ታይም። ስለዚህ ትክክለኛው ጊዜ ላይ ምልክቶቹን ሲያዩ ለማቆም መጨከን፣ ጀግና መሆን ያስፈልጋል። ለማራገፍ ማለት ነው። መልካም እንግዲህ ጨካኝ መሆን አለብን። ማራገፍ የሚባለውን ሀሳብ ስናነሳ ሁሉ ነገር ቀለል አይልምና ጨክኖ ህይወት ላይ ለመወሰን ለመስራት የተዘጋጀ ሰው በሶስተኛነት ደግሞ ማራገፍ አለበት ብለን የምናነሳው ሀሳብ አላስፈላጊ ኃላፊነቶችን ነው። አንዳንድ ሰው ሁሉም ነገር ራሱ ላይ ያደርጋል። በቃ የሁሉንም ነገር ኃላፊነት ራሱ ላይ ጭኖ በቃ ጎንብሶ መራመድ አቅቶት እንመለከተዋለንና መለየት ነው አይደል? ይሄን ዶክተር መለየት ኤግዛክትሊ። ያንቺ ኃላፊነት የሆኑትን ማየት መውሰድ፣ ኃላፊነት ያልሆኑትን ነገሮች ማራገፍ። የኔ ኃላፊነት አይደለም፣ ኢትስ ኖት ማይ ሪስፖንሲቢሊቲ። ቢሊ ግራሃም የሚባሉ በጣም ታዋቂ የወንጌል ሰባኪ ነበሩ። እጅግ በጣም በሁሉም የተከበሩ ናቸው። የአሜሪካ ፕሬዚደንቶችም አማካሪ ናቸው ቢሊ ግራሃም። የሁሌ ብዙዎቹ በዘመናቸው የነበሩ የአሜሪካ ፕሬዚደንቶች እሳቸውን ነው የሚጠሩት ለምክርም ለጸሎትም። 95 ዓመት ዕድሜ ላይ ሆነው አንድ ጥያቄ ተጠየቁ። ምን ይቆጮታል ተብሎ ተጠየቁ። አሁን እንግዲህ ተመልከት፣ 95 ዓመት የኖረ ዓለምን የዞሩ ሰውዬ አንድ ነገር የሚቆጮት ነገር ንገሩኝ ተብሎ ተጠየቁ። ምን አሉ መሰለሽ? መገኘት ያልነበረብኝ የተገኘሁባቸው ስብሰባዎች አሉ። መገኘት ያልነበረብኝ ከኔ ጋር እንዴት እንደሄደልኝ ልነግርሽ አልችልም። መገኘት ያልነበረብኝ የተገኘሁባቸው ስብሰባዎች፣ እኔም ራሴን አየሁ ወደኋላ ዞር ብዬ። አንዳንዶቹ የሄድኩባቸው ስብሰባዎች መገኘት ያልነበረብኝ ናቸው በፍጹም። እና ዝም ብለው በቃ
ዝም ብለው ይጎትቱሽና ትሄጃለሽ። ከዛ ለካሜራ ነው እና መገኘት የሌለብን ቦታዎች አሉ። ብዙ ሰው ቢዚ ነኝ ይላል፣ ግን የእውነት ቢዚ ማን ነው? ስንት ሰው ነው ኢትዮጵያ ውስጥ ቢዚ የሆነ? እና ለምንድን ነው ቢዚ ምን ሆነው? እዛ ጋር ጠርተውኛል መሄድ አለብኝ፣ እዛ ጋር ጠርተውኛል መሄድ አለብኝ፣ እዛ ጋር ጠርተውኛል። አንዳንዴ እነሱን ለመጥቀም ኢጎም እኮ ነው ካሜራ ውስጥ ለመግባት። አንዳንድ ሰው ካሜራ ውስጥ ለመግባት ኒውስ ላይ ለመታየት እንትና እኮ እዛ ነበረ እንትን ላይ እኮ አየሁ ለመባል የልጆቼን ጊዜ ትቼ ከልጆቼ ጋር ማታ ማውራቴን ትቼ እዛ ስብሰባ ላይ ይገኛለሁ፣ እዛም ስብሰባ ላይ ይገኛለሁ፣ እዛም ስብሰባ ላይ ይገኛለሁ። ቢዚ አይደለሁም። የሆነው ምንድን ነው? አላስፈላጊ ኮሚትመንቶችን ወስጃለሁ እና አንዳንዴ መመርመር አለብን። መገኘት አለብኝ እዛ ቦታ ላይ የዜት በወርዜት አስፈላጊ ነው ብለን መጠየቅ። ካልሆነ ያንቺ ያልሆኑ ኃላፊነቶችን በሙሉ አራግፊያቸው። በቃ ቅድም እንዳልሽው እነዚህ በሪስፖንሲቢሊቲም ደረጃ የኔ ኃላፊነት ያልሆኑ አሉ፣ የኔ ኃላፊነት የሆኑ አሉ። የኔ የሆኑትን አጥብቄ ይዛለሁ፣ የኔ ያልሆነውን ግን አራግፋለሁ።